አይልም ነበረ። አሁን ኢየሱስ እያለ የወልዲን ዘዘማን ነው ኢያሱ ምዕራፍ 1 ቁጥር 1 ላይ ስትመለከቺ ኢየሱስ እያለ የሚያናገረው ሰው ነበረ። ኢየሱስ የሚለው የፈጣሪ ስም ቢሆን ኖሮ እንዴት ነው ኢየሱስ እያለ የሚያናገረው ሌላ አካል አንድ ፍጡርን? አሁን ኢየሱስ የሚባለው ስም ማለት ነው። አሁን ምን መሰለህ፣ አሁን አንድ ሰው ኢየሱስ ቢባል እኔ ችግር አለው ብዬ አላስብም። ለምን ኦልሬዲ የኛን ስጋ አምላክነቱን ክብር ስትቶ ይሄ የኛን ስጋ የኛን ማንነት ሲይዝ የዛኔ ነው ይሄ ስያሜ ያዘው። ኦኬ ጥሩ። ኢየሱስ ከመወለዱ በፊት የተጸውዖ ስሙ ማን ነው? የተጸውዖ ልብ አይደል? የተጸውዖ ስሙ ማን ነው? ከመወለዱ በፊት ከመወለዱ ቃል ነው። ቃል ማይ የተጸውዖ ስም አይደለም። ቃል ዘንት ነው የማርክ ስም ነው። የተጸውዖ ስሙ ማን ነው? የተጸውዖ ስሙ ማን ነው? ወይ የተጸውዖ ስሜ ነው። ኡስታዝ የሚለው ደግሞ የማርክ ስሜ ነው። የማርክ ስሜ ነው። ተጸውዖ ማለት ነው ማለት ነው። የተጸውዖ ስም ማለት ፕሮፐር ኔም የሚባለው አሁን ለምሳሌ አፍናን፣ ወሂድ፣ ጃ ምናምን። አሁን ኢየሱስ የተጸውዖ ስም ነው። ክርስቶስ የማርክ ስም ነው። ዘወርድ የሚባለው ሎጎስ የሚባለው ነገር ሆሎጎስ የሚለው የማርክ ስም ነው። የጠየኩት ጥያቄ የተጸውዖ ስሙ ማን ነው? ከነበር ፐርሰን ከነበር ሁለቱም ነው። ሁለቱም አሁን የተጸውዖ ስሙ ማን ነው? የተጸውዖ ስሙ ማን ነው? ፐርሰን ከነበረ ከድንግል ማርያም ከመወለዱ በፊት ፐርሰን ከነበረ ያ ፐርሰን ስሙ ማን ይባላል? ቃልማ የተጸውዖ ስም አይደለም እኮ ኡክቲ። ቃልማ የተጸውዖ ስም አይደለም። ዘወርድ ነው። ሆሎጎስ ነው የሚለው። ሆሎጎስ የተጸውዖ ስም አይደለም። የተጸውዖ ስሙ ማን ነው? ፐርሰን ከነበረ ለምሳሌ አብ የተጸውዖ ስም አለ። ይሄ ባፌ ለምሳሌ አብ ስም አለ። መንፈስ ቅዱስስማ ፐርሰን ስላልሆነ የተጸውዖ ስም የለውም። ከአፉና ከአፍንጫው እየወጣ እንዴት ነው ፐርሰን የሚሆነው? እፍ እያለበት ከእግዚአብሔር አፍና አፍንጫ እየተሸነሸነ የሚወጣ ነገር እኔ ፐርሰን አይደለም። ኦልሬዲ የሆነ አካል ካልሆነ ሌላ ቦታ ትሄጂ አስረዳሻለሁ። ስለምን እኔ የሚል ማንነት አላቸው። አብ አሁን ለምሳሌ ያህዌ ዮዴ ሄ ቫፍ ሄ የሚል ስም አለው። ወልድ የተጸውዖ ስሙ ማን ነው? ቃል የተጸውዖ ስም አይደለም እንዴ? ምን ሆነሻል? ቃል እኮ የተጸውዖ ስም አይደለም። የተጸውዖ ስም ሳይሆን ነው እሱ የተጸውዖ ስም አይደለም። የተጸውዖ ስም አይደለም። እሺ ቀለል አድርገሽ እሺ፣ ጥያቄውን ቀለል የተጸውዖ ስሙ ማን ነው? እሺ ወልድ ከድንግል ማርያም ከመወለዱ በፊት ወልድ ነበረ? አዎ ከአብ ተወልደዋል እኮ። ኦኬ ጥሩ። ወልድ ማለትና ወለት ማለት ልዩነታቸው ምንድን ነው? ወለት ማለት ነው። ወለት ማርያም ወለት ደብረ ምናምን ሲባል ወለት ማለት ሴት ልጅ ማለት ነው አይደለ? ሴት ልጅ ወለት ትባላለች በግዕዝ። ተመለሺ አለው። እሺ ወንድ ልጅ ምን ይባላል በግዕዝ? ወልድ ይባላል። አዎ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ነው ጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ወንድ ልጅ ለሚለው ግዕዙ ምንድን ነው የሚለው? ወልድ ይለዋል። ሴት ልጅ ለሚለው ደግሞ ግዕዙ ወለት ይላል። ስለዚህ ወንድ ልጅ ኢየሱስ ከድንግል ማርያም ከመወለዱ በፊት ወንድ ልጅ ነበረ? በኢየሱስ ስም እግዚአብሔር ይገስጽ ኡስታዝ። ወንድ ልጅ ነበረ ወይ? እግዚአብሔር ወንድ ልጅ አለ ወይ? ላላላላላ እግዚአብሔር ኦልሬዲ በወንድ ነው ኢቭን ሲነገር አንተ ወንድ ልጅ አለ ወይ ነው የጠየኩት። ኢሳይያስ 7:14 ላይ ወንድ ልጅ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ነው የሚለው። እንደገና ደግሞ ምንድን ነው የሚለው? ድንግል ጸንሳለች ወንድ ልጅም ትወልዳለች ነው የሚለው። ወንድ ልጅ ለሚለው ወልድ ነው የሚለው። ከድንግል ማርያም ከመወለዱ በፊት ወንድ ልጅ ነበረ ወይ? ኢየሱስ ስም አይደለም እንደዛ ማለት አይደለም። አምላክ እግዚአብሔር ልጅ የለውም ማለት ነው። ከድንግል ማርያም በፊት ልጅ አለው ምን ይመስል ግን ልጅ አለው። ግን ልጁ ወንድ ልጅ ሲባል ይሄ በስጋ ልክ እንዳንተ ምናምን አይደለም። እንደዛ ወንድ ልጅ ነው። በስምንተኛው ቀን የተገረዘ ልጅ አለ ወይ? ወንድ ልጅ ከተወለደ በኋላ ጾታ አለ ወይ? ጾታ እግዚአብሔር ጾታ የለውም። ዮሐንስ ወንጌል 4 እግዚአብሔር ያለ እግዚአብሔር ጾታ የለውም። እግዚአብሔር ጾታ አለው? ምንድነው? ሴት ነው? የለውም። አሁን ድንግል ማርያም ማህፀን ውስጥ የተወለደ ወንድ ልጅ ማን ነው? ድንግል ማርያም ውስጥ የእግዚአብሔር ልጅ እኮ ልጅ ወንድ ልጅ ማለት ነው። ወንድ ልጅ አይደለም። ታው ወንድ ልጅ ማለት ነው ትርጉሙ። ጾታ ያለው ልጅ አይደለም። በላ ወልድ ማለት ወንድ ልጅ ማለት ነው። ሌላ ትርጉም ካለው ንገሪኝ። ነው እግዚአብሔር በወንድ ፈጣሪ እኮ በወንድ እንትን ነው የሚጠራው። እሱና አንተ ስለተባለ እግዚአብሔር ወንድና ሴት ነው እንዴ? ወንድ ልጅ ነው የሚለው ባይብል ላይ። ወንድ ልጅ አንተ ስለምንለው ፈጣሪ ወንድ ነው ልንል እንችላለን። አይደለም ፈጣሪማ ጾታ የለውም እኮ ደመደምን። ዮሐንስ ወንጌል 4 አንተ ምንለው ለምንድን ነው? አንቺ ማለት ወንድ ለምንድን ነው ወንድ ልጅ ለምንድን ነው የተባለው ነው ጥያቄ። ወልድ ማለት ወንድ ልጅ ማለት ነው። ወለት ማለት ሴት ልጅ ነው ማለት ነው እኮ ተናገርኩ ነው። ወንድ በወንድ ልጅ አጠራሩ ነው እንጂ አጠራሩ ነው እንጂ ኢየሱስ ሲመጣ ሊያድን ነው የመጣው ወንድ ነው ሴት አይደለም ሊያድን የመጣው። ኢየሱስ የሰው ልጆችን ለማዳን ነው አይደል የመጣው? ስለዚህ የሰው ልጆችን ለማዳን ከመጣ ወንድ ብቻ ለምን ሆነ? ወንድም ሴትም ለምን አልሆነ? ሁለቱንም ለማዳን ከሆነ ሐሳቡ በቂ ነው። በቃ በወንድ አምሳ የወንድን ስጋ ይዞ ሰውን ለማዳን ሲመጣ ሰው ነው መሆን የነበረበት እንጂ ወንድ መሆን አልነበረበትም። ወንድም ሴት ነበር መሆን ማለት ምን ማለት ነው? ሰው ማለት ሴክሹዋል ያለው ባዶ ተሶታ ችግር የለውም። በቂ ነው። ለኛም ይተርፋል። ለምንድን ነው ለወንድ ብቻ ነው? አይ አንቺን አይመለከትም። ወንዶችን ነው እንትን የሚለው ምክንያቱም ወንድ የሆነው ወንዶችን ለማዳን ነው። የኢየሱስ ደም ለሁሉም ነው የሚሆነው ለሰው ልጅ ሁሉ። የት ታገኘዋለሽ? ደሙን የት ታገኘዋለሽ? ፈሰሰ እኮ በቀራንያው በጎልጎታ ላይ። በቃ የት ታገኘዋለሽ? እኮ እሱን ደም የት ታገኘዋለሽ? ፈሷል እኮ ያ የፈሰሰውን ደም እንዴት አግኝቶሽ ነው ላንቺ ያጣሰሽ? ማምን እኮ ፈሰሰ። አንዴ የፈሰሰው ደም የቱ ጋር ነው? የልጅ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል አይደል? ደሙን ከየት ታገኘዋለሽ? ስለኛ ድነናል። አሁን ደሙን ከየት ታገኘዋለሽ? እንትን አንድ ባል ይሞላል? አንድ ጆግ ይሞላል? የፈሰሰው ደም ምን ልንጠጣው እኮ አይደለም ኡስታዝ ተው እንጂ ደሙ ያድነኛል የምትይው የት አግኝተሽ ነው? ኦልሬዲ ፈሷል እኮ መሬት ላይ በመፍሰሱ ነው እንጂ በመግባቱ አይደለም። ሲጀመር አፈርም ነው ወደ አፈር ተቀይሯል። እሱ ራሱ ደሙ ፈሶ ይዞት እኮ እንትን አላለም። ያ የፈሰሰው ደም ፈሶ ቀረ። ዋናው እኮ አፈር ሆኗል። ይፈልቷል። የት አግኝተሽ ነው የክርስቶስ ደም ያድነኛል የምትይው? የክርስቶስ ደም የሚያድነን ስለጠጣ ነው ወይ እጃችን ላይ ስለፈሰሰና ወይ ደግሞ ረግቶ መሬት ላይ ስለሚቀመጥ ሳይሆን ኦልሬዲ ምንም አድርጉት። ያ ደም የት አግኝታችሁ? በአሁኑ ሰዓት ደሙ የት ነው የምታገኙት? የዛሬ 2000 ዓመት የፈሰሰው ደም ደመ ከልብ ሆኗል። ይሄ ከመሬት ጋር ተደባልቋል። ይሄ ፈሰሰው አንድ ተነስተዋል። የተነሳው ያ ደም የፈሰሰው ደም ነው የተነሳው ወይስ መቃብር ውስጥ የገባው ነው የተነሳው? በእናንተ ትምህርት አሁን ቆይ ደሙ በኢየሱስ አሁን ስለ ደም መነሳትና አለመነሳት ቀለል አድርገሽና በአዳም የመጣው ገፈትና አበሳ የዘላለም ሞት ነው አይደለ? የዘላለም ሞት ነው አይደል? የመጣው ገፈትና አበሳ የሰው ልጆች የዘላለም ሞት አሁን እንትን የሚሉት በአዳም የመጣው ነው አይደለ? የዘላለም ሞት የሚባል ነገር የመጣው በማን ነው?
የዘላለም ሞት ይላል እንዴ? ታዲያ የዘላለም ሞት የሚባል የዘላለም ሞት አሁን እንግዲህ ፈጣሪ ማራቸው አሁን ክርስቲያን ያለው አካላቶች የዘላለም ሞት ነው ላይ ናቸው። ከዛ የዘላለም ሞት የሚያድነው ማን ነው? የኢየሱስ ደም። ስለዚህ ክርስቶስ መስዋዕት ሆኖ ነው አይደል የሚያድነው? በዛ ቤዛ ሆኖ ነው አይደል? ስለዚህ ኢየሱስ በአዳም የመጣውን የዘላለም ሞት ለማስቀረት ለዘላለም ነበር ሞት መቅረት የነበረበት። ለምን ለዘላለም የሚሞተው? በ3 ቀን ይበቃል። ቤዛ ነው። ለምን 3 ቀን ይበቃል? ለ3 ቀን ነው ኢየሱስ አይደለም። እኔ 100 ብር ዕዳ አለብኝ ኑራሊስ ጋር ዕዳ አለብኝ። አንቺ መተሽ 100 ብር ልከፍይልኝ ነው። ከዛ 25 ብር ሰጪው ኑራሊስ ይቀበላል። ቤዛ ማለት ተመጣጣኝ ከሆነ ኖ ኦኬ። 100 ብሩ ለ3 ቀን እንዲይዝ ነው የተቀበልከው ወይስ እንዴት ነው? ለዘላለም ነው እኮ። በ3 ቀን ከሆነ እንትን ነው በእጃዙር ነው ራሱ ሾርኔ ነው የሚሆነው። በእጃዙር ተመልሶ ነው የተቀበለው። 3 ቀን ሳይሆን ለዘላለም ነበር መሞት የነበረበት። አይን ስለ አይን፣ ጥርስ ስለ ጥርስ፣ ህይወት ስለ ህይወት የሌለ መጽሐፉ ላይ ቆስሏል አልቆሰለም ኢየሱስ? ነው እሱ አይደለም እኮ ስለ ሞት ነው እያወራን ያለው። በሱ ቁስል እኛ ድነናል። ዋናው እኛ መዳናችን ነው። እኛ ድነናል። እሺ በቃ እሺ፣ ቀለል አድርገው። ይሄም ተወሳሰበ መሰለኝ። በአዳም የመጣ የውርስ ኃጢአት የሚባል ነገር አለ? ኃጢአት አልወረስንም እኛ አልወረስንም። ኦኬ ጥሩ። ጥምቀት ስትጠመቁ ለኃጢአት ስርየት ነው ወይስ አይደለም? የምትጠመቁት ጥምቀት ሰዎች ሲጠመቁ ነው ለኃጢአት ስርየት አይደለም ወይ? ኃጢአትን በሚሰረይባት በአንድ ጥምቀት እናምናለን ይልል ሃይማኖት ጸሎት ላይ። ኦኬ አሁን ኃጢአት ለመሰረይም የሚጠመቁ ሰዎች አሉ። አይ ቲንክ አይደለም። ለኃጢአት ስርየት ነው ጥምቀት ሰዎች የሚጠመቁት በክርስትና አስተምሮት ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። በክርስትና ሃይማኖትማ በአብ በወልድ በመንፈስ ቅዱስ አጥምቃቸው ደቀ መዛሙርት ያደርጋቸው ብለዋል። ጥያቄ በማስማማቸው ሳይሆን ሰው ሲጠመቅ ለኃጢአት ስርየት አይደለም የሚጠመቀው ለልጅነትም ነው። ይሄ ለኃጢአት ስርየት ነው አይደል? ጥምቀት ሲጠመቅ እኮ ለብዙ ነገር ነው። ለመዳንም ነው፣ ለኃጢአትም ስርየትም ነው፣ ለልጅነትም ነው። እኔ ጠየቁት ጥያቄ ጥምቀት ስትጠመቁ ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። ለኃጢአት ስርየትም ነው እንጂ አይደል እንዴ? ጸሎት ሃይማኖት ላይ ኃጢአትን በሚሰረይበት በአንድ ጥምቀት እናምናለን ይላል። ሰው የሚጠመቀው የኃጢአት ስርየት ለማግኘት ነው አይደል? የሚጠመቀው አምኖ ሲጠመቅ አምኖ ከተጠመቀ ኃጢአቱ ይሰረዝለታል። ስለዚህ አንድ ሕፃን ልጅ ሲጠመቅ የሚጠመቀው ጥምቀት ለኃጢአት ስርየት ነው ወይስ አይደለም? ለልጅነት ነው። ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። ስሙ ኦርቶዶክሶች ትምህርታችሁ ለኃጢአት ስርየት ነው ወይስ አይደለም? ሕፃኑ ሲጠመቅ ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። አይደለም ለልጅነት ነው። ኦኬ ጥሩ ተመልከቱ። ያጀማ እየሰማችሁ ነው። በኦርቶዶክስ ትምህርት ሕፃናቶች የሚጠመቁት 40 ቀን በሴት በ80 ቀን ወንድ ልጅ በ40 ቀን የሚጠመቀው ለኃጢአት ስርየት ነው። ያ ሕፃን ልጅ የውርስ ኃጢአት ከሌለበት የአክቹዋል ሲን ደግሞ የግብር ኃጢአት ደግሞ ከሌለበት ለምንድን ነው የሚጠመቀው? ለልጅነት አልኩ እኮ። ኦኬ ጥሩ። አንድ ሰው የእግዚአብሔር መንግስት ለመውረስ ፍሪ ዊል ያስፈልገዋል ወይስ አያስፈልገውም? ነፃ ምርጫ ነፃ ፈቃድ አለ ወይስ የለውም? የእግዚአብሔር መንግስት ያለ ፈቃዱ ነው የሚገባው? እንደ ካልቪኒዝም ተገዶ በፈቃዱ ነው። አንድ ሕፃን ልጅ ልጅነት የእግዚአብሔር ልጅነት የሚያገኘው በፈቃዱ ነው ወይስ ያለ ፈቃዱ ነው? እዛ ጋር እንግዲህ ቤተሰቡ አስበውለት ነው እንደዛ የሚያደርጉት። ልጁ በፈቃዱ ነው ወይስ ያለ ፈቃዱ ነው? ልጅነት ያገኘው አይደለም። የበፈቃዱ ነው። ልጅ ምን አቀልና ነው ፈቃድ የሚሰጠው? ስለዚህ ፍሪ ዊል የሚባል ነገር የለውም። ተመልከቱ። ልክ እንደ ካልቪኒዝም ትምህርት ነው። ያለ ፈቃዱ ያለ ምርጫው ማለት ነው አይደለም ኡስታዝ። አሁን የሰው ልጅ ሲወለድ ሙስሊም አይደለ ሁሉም? የኛ ትምህርት ለብቻው ነው አይደለም። የካፊር ልጅ ራሱ ሲያድግ መምረጥ ይችላል። ግን አንድ ልጅ ሕፃን ሆኖ ሲጠመቅ የልጅነትን ሲያገኝ በፈቃዱ ላይ የተመሰረተ ነው ወይስ ያለ ፈቃዱ ነው? አንድ ሰው ሲወለድ ሙስሊም የሚሆነው ያለ ፈቃዱ ነው። የልጅነትን ሲያገኝ ለሁለተኛ ጊዜ ነው። በሶስተኛው እወጣለሁ ጥዬ። ኦኬ እንደዚህ የሚረብሽ ነገር እንትን ካላችሁ ማለት ነው እያቋረጣችሁ ነው ያላችሁት። አፉ በለን አታስገቡ ፕሊስ። ያጀማ በቃ ከሷ ሲጨርስ ኡስታዝ ሌላ ሰው አስገቡ ካለ ታስገባላችሁ። አታስገቡ። 10 ይከተል ኡስታዝ። ኦኬ እና አሁን ያለ ፈቃዱ ነው ወይስ በፈቃዱ ነው ሕፃኑ? ለምሳሌ እኛ ጋር ሙስሊም ሲሆን በተፈጠረው ሙስሊም ይልሽ ኢስላም ከዊኒ የሚባለው ያለ ፈቃድ ነው። እኛ ጋር በእኛ በኢስላም አስተምሮት ኢስላም ከዊኒ እና ኢስላም ሸሪዓ ተብሎ ለሁለት ይከፈላል። እኛ ጋር ለምሳሌ እያንዳንዱ ሰው ሲወለድ ሙስሊም የሚሆነው ያለ ፈቃዱ ነው። ኢስላም ሸሪዓ ሳይሆን ኢስላም ከዊኒ በሚባለው ነው። ምርጫ የለውም። ያለ ምርጫው ነው እንትን የሚሆነው። በኋላ ላይ ከፈለገ ካደገ በኋላ መምረጥ ይችላል። የተፈጠረበት ዓላማና ኢላማ ግን አላህ የፈጠረው ኢስላም ከዊኒ እንዲሆን ነው የፈጠረው። ከዛ በኋላ ግን ካደገ በኋላ ለአቅመ አደምና ለአቅመ ሐዋ ከደረሰ በኋላ እንትን ይላል። ከዛ በፊት ግን ማንኛውም ሰው ሲሞት ማንኛውም የኢስላምም የካፊርም ልጅ ለአቅመ ሐዋና ለአቅመ አደም እስካልደረሰ ድረስ ቢሞት ጀሃነም አይገባም በእኛ ትምህርት። አሁን ጥያቄ የምጠይቅሽ ምንድነው አንድ ሕፃን ልጅ ልጅነት የሚያገኘው የኛ ይገባል እንዴ? አዎ አውግስቲን እንደዛ ነው የሚናገረው። ያልተጠመቀ ሰው ጀሃነም ይገባል። እሱ ደግሞ አውግስቲኖስ የቤተክርስቲያን አባት አይታወሱን ዝም ብለህ ኢየሱስ ሊጻፈው ቸርች ፋዘር ካልቻልሻቸው እኔ አላውቃቸውም። ቆይ አለማወቅሽ ጠቀመሽ እንጂ ጉድሽ ፈላ ማለት ነው። ጉድሽ ፈላ። ሕፃናቶች ታዲያ ሕፃኑን ለምንድን ነው የምታስጠምቋቸው? የእግዚአብሔር ልጅ እንዲሆኑ ነው። አንድ የካፊር ልጅ አንድ የሙስሊም ልጅ የሚሆን በኦርቶዶክስ አስተምሮት ገነት ነው የሚገባው ቢሞት ለአቅመ አደምና ለአቅመ ሐዋ እስከሚደርስ ድረስ እንደዛ የሚባል ለምን ይገባል? ሕፃን ልጅ እንዴ ሰው ያለ ኃጢአት የሚገባው? ተመልከቱ እንግዲህ የኦርቶዶክስ ትምህርት እንድት አደርጋ ይችላል እንትን ያለቻት አንድ የኦርቶዶክስ አማኝ ያልሆነ ሕፃን ልጅ ለአቅመ አደምና ለአቅመ ሐዋ እስከሚደርስ ድረስ የት ነው የሚገባው? አሁን ቆይ በኢየሱስ ስም ሕፃን ልጅ አይጠብስም። ሕፃን ልጅ ሲሆን አይገባም ምንም ቢሆን። እኔ የት ነው የሚገባው ነው ጥያቄው። ከትምህርታችሁ በትምህርቱ መሰረት የት ነው የሚገባው? የተጻፈ ነገር የለም። እኔ ሕፃን ይጠበሳል የሚል ሰው አልቀበልም። ሕፃን ይጠበሳል ይላል ማለት ሲኦል። ትምህርቱ ግልጽ አይደለም። ለማንኛውም ለዛሬ ብቃሽ።